ፈቃደኛ ሰው አትችልም እንደዛ ማድረግ። እሺ ጉልበተኝነት ነው። እሺ አሁን እኔ አንድ ነገር ልንገርህ በመነጋገር ከሆነ አዳምጠኝ። ሌዲስ ፈረስት ነው ሴት ምን አስቀድመኝ። በመነጋገር የምታምን ከሆነ አንተና እሱ ስታወሩ ኮንቨርሴሽናችሁ ማስረጃ ካለ አምጣና ልሰጣው ምን በለው። እኔ ጋር የተናገረው ላምጣ። ስለዚህ እኔ ጋርና አንተ ጋር የተናገረው የተለያየ ከሆነ የት ይሰጣል ማለት ነው። ስለዚህ በማስረጃና በመረጃ እንነጋገር ነው እያልከኝ። አሁን እኔ ማለት ነው አንድ ነገር ልንገርሽ። ለምሳሌ አሁን ከአንቺ በፊት ቀድሜ አግኝቼዋለሁ ቁጭ ብዬ ማለት ነው ማለት ያ እኔ ብቻዬን ባገኘው ልትክጂኝ ትችያለሽ ማለት አንተ ብቻ እኔ ከሰው ጋር ቁጭ ብዬ ሳወራው ሌላ ሶስተኛ ወገን ምን ከስም ስክር በዚህ ዘመን ተቀባይነት ነው ለበንደለ አይ በል ያልከው ይላል ከመምጣቱ በፊት እሱ ራሱ የሚያምነው እኮ ነው እኮ እሱ እኮ የሚያምነው እኮ ነው የምነግርሽ እሱ ለኔ 65 በሬ ነው ያልከኝ የመዘገብኩት እዚህ ጋር ሰጣኋት ያልከኝ ኢትዮጵያ ውስጥ አሁን እኔ ለሱ አላደረገውም ሊደረግልኝም አይመለከቱም ሰምታው ለሰው በመናገር ትችላለህ ከሰላም ጋር ለሱ ያልከው 18 በሬ ነው ወይ 65 ማለት ለኔ ቅድም 65 ነው ያልከኝ 65 በሬ ግምቱ 18 ሚሊዮን የሆነ ነው ያልከኝ አሁን 18 ሚሊዮን በሚገመት አዳማ በረዳ አስረክቤያታለሁ 18 ሚሊዮን በገንዘብ ኢትዮጵያ አዳማ በህይወት ነው የሚነግርሽ ከብቶቹ 65 ከብት በገንዘብ 18 ሚሊዮን ሊጠጋከት ይኸው የዛን አሁን የነበረው ሰው ያለ ለምን ላይ ፈርዳ ይናገራል የሰማሽ ነው ማናቸው አልሰማችሁም በዛ ማየ ነገር ተቀምጠ ያወራ ነው ከዛ ዘውላ ያወራ ቦስ አለኝ አሁን ላችሁ ማለት ይችላል ታሳይ ማም ጋር ቦክ ወለርታ አለ የለም አፍንጫ ስለሆነ ለዚህ አይደለም ከፈለ አሁን አዛማ ያለ ነው እንደዚህ ነው ዱባይ ያስራ እንደዚህ መንደር ያወራደ ማታወራ እኔ ቃል ዛሬ ሰባቶ የራቁላ ፖሊስ ሊገኝሻለ አንዴ ለአባዶ ክብራ ባደኔ አባዶ ማለት አቁስ እዛ የራቁላ ለደኔ የራቁላ ተይዛለ መተነከሩ ወራይ ነው ከዛ ወራው ተያገኝ እሺ ናንተ አንዴ ሰላም እንዳለን እሺ ተሰማም ደናለሽ ወይ እግዚአብሔር ይመስገን ይህ በእኔና በአንቺ መካከል እየሆነ ያለው ነገር ግራ አጋብቶኛል ምን እንደተፈጠረና ለምን በቤቱ ባይተዋር እንዳደረግሽ ምንም አልገባኝም 50 ሚሊዮን ብርና ለቤቱ ያወጣሁት የተለያዩ ወጪዎች አሉ የሆነ ስላለውና ስለኔና ስላንቺ የቀደመ ስምምነት በአካል ልታስረጅኝ ይገባል እባክሽ በቅርብ ጊዜ እንነጋገር እህቴ ሰላም እሺ እንነጋገር ነገር በመወያየት የማይፈታ ጉዳይ የለም እንደ ቤተሰብ እንነጋገር እናውራ ሰላም ሁሉ ይሁን በሰዎች መካከል ችግር ሊፈጠር ይችላል ይፈጠራል ግን ስለተፈጠረ ብቻ በረጅም ጊዜ ያፈራነውን ቤተሰባዊ ወዳጅነት አዳደሽ ልትይው አትችይም አንቺ ነገርሽኝና ያወራሽኝን በማመን ነው እኮ ያለምንም ሁሉ ገንዘብ ጊዜ ያፈሰስኩበትን ወንድሞችን ያለ ደሞዝ ሲደክሙ የነበረው ይልቅ ለምንድን ነው ነገሩን ረጋ ብለሽ ልታዩኝ ማትሞክሩ ሰላም ነገሮች እንዳያዛችን ማክበድን ማቅለልም ይቻላል ግን አንቺ ጉዳዩን ወደ ማክበዱ
ስላዘነበልሽ ነው። ከመጀመሪያው ጀምሮ ለኔ ጊዜ ሰጥተሽ ልትጠይቂ፣ ልታወሪ፣ ልትሰሚ ይገባ ነበር። አሁንም ስላለው ነገር እንነጋገርና ከዛ በኋላ ስለሚሆነው ነገር እንወስናለን። ለማንኛውም በምክንያታዊ ውይይት ስትዘጋጅ ደውዪልኝ እባክሽ ይላል ሀቢባ። ሁለተኛው ደግሞ ለአቶ አድማሱ ሀቢባ ክቡር የተከበሩ አባቴ አቶ አድማሱ ቢሻው እንደምን አሉ? እኔ እግዚአብሔር ይመስገን። እግዚአብሔር ጸጋና ሰላም ከእርሶ ጋር ይሁን፣ አሜን። የተከበሩ አባቴ ይህንን መልእክት የጻፍኩት እግዚአብሔር አምላክ በሰጠዎት የአባትነት ክብር በክብር ማዕረግ እርሶ በመሀል በመሆን በአባትነት መንፈስ ያደራደሩትን የንግድ ስምምነት በተመለከተ ነው። እርሶ እግዚአብሔርን ስለሚፈሩና እግዚአብሔር ስለሚወዱ በኢትዮጵያ ባህልና ወግ ፊት በአባትነት የክብር ዘውድነት መሰረት የሰላም ድልድይ ለመሆን ሞክረዋል። የተቀደሰው አደራ እርሱ እንደሚያስታውሱት እኔ በዱባይ ፍቅር የሐረር ስጋ ቁጥርና ክትፎ እና ክትፎ ቁጥር 2 ቅርንጫፉን ለመግዛት አጠቃላይ ዋጋ 78 ሚሊዮን ብር ከልጆ ከወይዘሮ ሰላም ጋር ሽጣልኝ ገዝቻት ነበር። ነገር ግን ይህ ስምምነት የተመሰረተው በወረቀት ላይ ባልተጻፈ ነገር ግን በመተማመንና በአምላክ ፊት በሆነ ቃል ኪዳን ላይ ነበር። ምክንያቱ ደግሞ እርስዎ እንደሚያውቁት ዱባይ ላይ ላለ ንብረት ኢትዮጵያ መፈራረሙ ምንም ዋጋ እንደሌለው ነግራኝ ዱባይ ሙሉ ንብረቱ ስም አዙራ ልታስረክበኝ 6 ወር ያለምንም ደሞዝ እያስከባበረች ልትረዳኝ እንደተስማማ ነው የሚለን አባት ሌላከው። ሀቢባ ይቅርታ ላስቸግርሽ። አሁን ይሄንን እንትን ማለት ነው ለእኔ ስክሪንሻት አድርጎ ልኮልኛል፣ ፎርዋርድ አድርጎልኛል። ገባሽ? እኔ አሁን ምንድን ነው መሰለሽ በስሜት በምናምን የሚመራ ነገር ጥሩ አይደለም። እውነታ ግን ያሳምናል። ገብቶሻል አይደለ? ባለፈው እና ዮኒ ማኛ ላይ ነው ምናምን ሲያወራ መኪና ሳንታፊ መኪና ነበረኝ እንደዚህ ሰጥቻታለሁ አለ። ሳንታፊ መኪና አለ ምናምን ነገር አለ። በጣም ሲምፕል ጥያቄ ልንገርሽ፣ መኪና ዝም ብሎ ነው እንደሚሰጠው? ስም ትራንስፈር አይደረግም? ሊብሬ ሲሸጥ ከማን ወደ ማን ነው ገንዘቡ? እሱ ማስረጃ እኮ እንዲያቀርብ እኮ ልንጠይቅ ነው። በእናትህ ከአንዱ ደማመጥ እንጂ ወደ መፍትሄ እንድንደርስ እንደ ሁለታችሁም ዝም ያሉ ንገራችሁ። አሁን እውነት ገለልተኛ ወይም ቪክታም ከሆንክ ከሰላም ጋር ተባባሪ ካልሆንክ ንጹህ ሰው ከሆንክ ተበዳይ ከሆንክ እኮ አልሰጠም ሳምትለው ሰጥቶ ሊሆን ይችላል። ግን ማስረጃ እንለው ልክ እንደሆነ ገለልተኛ ወደምን ያለ አይመለከትም። ተረዳኝ በጣም አይደለም ስለማይመለከት ሰላም ላይ ማልፈርድም ፍቅር ላይ ማልፈርድም ለመስከማይድረስ ማስረጃዎቹን እስከማይድረስ አንደኛ 18 ሚሊዮን ብር በአባቷ የገባበትን ደረሰኝ፣ ሁለተኛ 65 ከብት ስትረከብ የነበረ ቪዲዮ ካለ የሰዎች ምስክር ካለ፣ ሶስተኛ የመኪናውን ከፍቅር ስር ወደዛ ተሽጦ ገንዘብ ትራንስፈር የተደረገበት ደረሰኝ። እነዚህ አንተ ለምን ልክ ከሰላም ጋር እንደሆንክ ነገር አልሰጠም 80 ሚሊዮን ሊኖረው አይችልም ምናምን እሱን መስገድ እሱ ወደ መዛት ለምን ሄድክ? ይህ እኮ ነው አንድ ጠረጠረና ከእሷ ጋር አብረሽ ሽጉጥነት እንደሚያደርግ ቆይ ለነገርሽ ነው ልሽ አሉ። በዚህ ጋር አሁን አንቺ ተረጋጊና ከስሜት ወጥተሽ ነፃ ሁኚ። ለምሳሌ አሁን ያላረከኛ ተነስ ዝግበት ስሜት ቆይ በላስረዳሽ እሺ ራስህን እንደጉልበተኛ አትይ ፕሊዝ። አይታዩስ አይደለም እሱ ሳይሆን ልሽ ለምሳሌ አሁን ይሰራበትና ካልኩሌት ተደርጎ እሱ ካልኩሌት ተደርጎ 6 ወር 28 ሚሊዮን ከሞላ ስንት ይሆናል? 78 ሚሊዮን ይሆናል። ያ ካልኩሌት ተደርጎ 28 ካልሞላ እሱ ከራሱ ከቤተሰብ ሆነ ላይ ሲቶን ይጨምራል። በጣም አሁን እኔ ልክ እንዳንቺ እኔ የሰራሁት እኔ ቤት ስራ ልንገርሽ። እኔ አሁን ቪክቲም ነኝ አይደል? ከበስተጀርባ ሂጄ ማን ነው በዚህ ጉዳይ ላይ ያለበት? ማን ነው ገንዘብ ውስጥ ለምን ነው ገንዘብ ውስጥ ያልተከፈለኝ? ለምን ነው እኔ እኮ ቼክ እኮ ተሰጥቶኛል። ፌክ ቼክ ማለት እሱ ቼክ ነው ተብሎ እኮ ፈቃዱን የሰጠው ተብሎ እኮ ፌክ ቼክ እኮ ሰላም አይደለም በፒክቸር ማለት ነው። እሱ እንደሰጠ ተደርጎ የሳምበዲ ቼክ ነው ተፈርሞ በፒክቸር ይቀርብ ከሰላም
ፌክ ቼክ ማለት ነው። which means ለነገርሽ የፈለኩት this much victim ነኝ። ገብቶሻል አይደል? ሶ እኔ እያጣራው ነገሮችን ማን ነው ቢሃይንድ ያለው ወደሚለው ደረጃ ላይ ደረስኩና ቅድም ሳወራ ሰምተሽኝ ከሆነ ብቻዋን አይደለም ይሄን ነገር ያለችው ማለት ሳምበዲ ሰዎች ይሄ ንጉስ የምትይው ወይ የሆነ ሰው እዛ ያለ ሰው ምናምን ነገር ወስወሰዋል። አንተና ብቻዋን አይደለም ስትራሱ እሷን ዲፌንድ እያረካት ነው። እሷ እያገዝክ ነው። እሷ ለማድረግ ነው አይደለም ብቻዋን ትችላለች። ብቻዋን ማድረግ ይሄን ስማርት ነው። ለምን መሰለሽ ብቻዋን ናት። ብቻዋን አንድ አሁን እኮ ብቻዋን ያልሆነችበት መንገዱ የምታየው ምንድነው? አንድ እናት አለ፣ አባት አለ፣ አጎት አለ። እሱ ዋናዋ ማለት ነው። እሷ ናት ዋናዋ የአይዲያ ባለቤት። ንጉሱ ለቀንታችሁ ሆነ ይችላል እኮ ግን እንዲያወራ ተለመሰለሽ አደረገችው እኮ ሀቢብ። አሁን አንቺ ወንድሞችሽ አይዞሽ በርቺ አለንልሽ እኛ ምን እንርዳሽ ካሉሽ እነሱም ከአንቺ ተባባሪ አይደሉ? ለምሳሌ እኔ የሆነ ነገር ለመዝራት የሆነ ነገር ለማጥበራት ወንድሜ የሆነ ታስልከው ምናምን ከተባበሩ ያ አጋዣለሁ። ግን እኔ ነው ዋና ይህም እኮ አንዱ ፓርት እኮ ነው። ይህም እኮ አንዱ ፓርት ነው እኮ በዚህ አይነት ነገሮች ማለት ነው። ነገር ግን እኔ ምንድን ነው እኔ በራሴ ነገርኩሽ እኮ አሁን እኔ እናቷን አባቷን ማለት አውርቻቸዋለሁ። በቤተሰብ ደረጃ አውርተናል። ገብተሻል አይደል? ለምነግርሽ ነገር ማለት ነው እኔ ተጎጂ ሁኜ ከማንም በላይ እኮ ነገርኩሽ እኮ 30 ሚሊዮን ብር እና 80 ሚሊዮን ብር ልዩነቱን አስበሽው እንዴ? ፈቃዱ እኮ አሁን እኮ በጣም ትልቅ ልዩነት ነው ያለው አይደል እንዴ? እኔ ነኝ እኮ በጣም እኮ በቃ ሊያንገበግበኝ የሚገባው። ምክንያቱም እኔ ከኋላ ጀምሮ ፕሮብሌሞች አሉ። ከነጀማል ጋር ተጣልቼ መጥቼ ምን ብዬ ብዙ ነገሮችን አሳልፌ አሁን እንደገና እዚህ ጋር መጣሁኝ እና ማለት ነው ይሄ ነገር ሀፕን ሆነ ማለት ነው። እንደዚህ ነገሮች ተፈጠረ። ስለዚህ ዋናው ተጎጂ በግራም በቀኝም እኔ ነኝ አይደል? አሁን እኔ ጉዳቴን ምንድነው በራሴ መንገድ ማጣራት ጀመርኩ። በራሴ መንገድ ስልሽ አሁን እሱን አገኘሁት። እሱ አላቀው ዱባይ ሲሄድ ምን ሲሄድ እዛ ይስራ ምን ይስራ እኔ ኢንማይ ላይፍ አይቼው አላውቅም። እሱም አይቶኝ አያውቅም። ገብቶሻል አይደል? ነገር ግን የፍቃዱ ሀቅ አንድ ብር እንዲቀርበት አልፈልግም። አሁንም ደግሜ የምነግርሽ ነገር አንድ ብር የከፈለው ነገር ግን ምን አለ መሰለሽ አሁን እዚህ ጋር እኔም ገንዘብ እኮ እፈልጋለሁ። እኔም እኮ ሀቅ እፈልጋለሁ። ገባሽ አይደል? እኔም ሀቅ እፈልጋለሁ። ቅድም ከዚህ ልሻል ያልኩሽ ይሄ በአምባጓሮና በጭቅጭቅ ሁለት ፓርትነሮች ስትሆኚ እልህ ውስጥ ተገባሽ ሶሉሽን አይኖረውም። ይሄ ዝም ብሎ ፍሪከርሲቲ የሆነ ነገር ነው የምታወራው። እኔ ቁጭ ብዬ አወራሁት ራሴ መጥቼ ፈልጌ አገኘሁት። ይህንን በወሬ ደረጃ አለኝ 18 ሚሊዮን ብር አስገብቻለሁ አለኝ። ሽማግሌ የነበረው ከል የሚባል ሰው እያለ አለኝ። እነሱን አውርቻለሁ አለኝ። ምን አለኝ? ለነሱ ሰጣለሁ። አዎ። አካውንት አስገብታለሁ። አዎ። እንደዚህ ትራንስፈር አድርጋለሁ። እንዲህ በሬ ሰጣታለሁ። አዎ። እኔ ራሴ ግራ ገባኝና በየሆነ ታረገችው እየጠየቁት ብሎ አላውቅም። እዚህ አዲስ አበባ ውስጥ ሽጣ ገንዘቡን ወስዳ ይሆን ምን ይሆን አላውቅም። ገባሽ አይደል? ለኔ ቃል በቃል ነው የምነግርሽ ነገር ማለት ነው። ይሄንን ነገር አለ ሲል በጣም በወቅቱ ያስደነገጠኝ ምንድነው ዲላቸው 80 ሚሊዮን ብር ነው እኔ ተነገረኝ 30 ሚሊዮን ብር። ገባሽ? ስለዚህ ይሄ ዲል ማንንም ያስደነግጣል። ቅድም በእንባ ቅሮሮ ምናምን ነገር ማለት ስለምታውቀኝ እንደዛ ማደርግም ሰው አይደለም። ግን የሰማሁት ነገር ግን በ80 እና በ30 ሚሊዮን ብር በጣም ልዩነት ስላለ በጣም አዘንኩኝ ማለት ነው። ለምን ይሄ ሁሉ ነገር አስፈለገ? ለኔ ይሄን ሰው 1 ሚሊዮን 2 ሚሊዮን 3 ሚሊዮን በደላላ በምን ፈርቅ ሊያዝ ይችላል የተወሰነች ነገር 50 ሚሊዮን ብር ግን ማለት አጥንት የሚሰብር ነገር ነው አይደል? እሷና የምትጠይቃት 50 ሚሊዮን ልዩነት ያጭበረበረችትን ባለቤቷ ነው የምትጠይቃት። አዎ እሱ በጣም አሳዘነኝና በጣም ውስጤ ማለት ነው ይሄን ያለ ማለት መሞኘት ያታለለኝና ማለት ነው። አሁን እኔ ምንድነው የምፈልገው ያስገባህበትን ነገር ስጠኝ፣ ማስረጃ ስጠኝ፣ እኔ ለራሴ እፈልገዋለሁ አልኩት። አንተ እሱ የምጠይቅ መጥተህ እሱ ለህግ አካል ነው የሚያቀርበው። በህግ በጣም ጥሩ። ለምሳሌ አሁን እኔ አሀብ ራይት አይደለም ለመክሰስ ማለት ነው። መክሰስ እሱን አይደለም መክሰስ እሷን እኮ ነው የምነግርሽ። እሷን ማለት ነው ከስ ማለት ነው ይህ ንብረት ተወስዶብኛል ባልሆነ ገንዘብ ተሽጧል ይባላል አይደል? ለምሳሌ አሁን የባልና ሚስት የጋራ ንብረት ለኔ 30 ሚሊዮን ተብሎ 80 ሚሊዮን ብር ተሽጧል ሲባል
80 ሚሊዮን ብር ለመሸጡ ምንድነው ማስረጃ በባለ ነው? ምንድነው ማስረጃ? ታና ምጠይቀው እሱ አይደለም እኮ አይደለም መንግስት ማለት እኔ እሷን ስከሳት 30 ሚሊዮን ብር ብላል 80 ሚሊዮን ብር ነው የሸጠችው ብዬ ስከስ መንግስት አንተ 80 ሚሊዮን ብር ለመሸጡ ምን ማስረጃ አለ ይለኛል አይደል? እሱ አንተ አይደለም የምትከሳንተ ምን አለበት? አንተማ 30 ሚሊዮን ተባልከው 80 አልተባልከም 30 ተብለክ ግማሽ 15 ተሰጥቷል። ስለዚህ ሀቅ ነው ሰማሁኝ እኮ ነው እኮ ሰማሁኝ 80 ሚሊዮን አንተ አብለህማ መክሰስ ምሽለት ይሰራማ ይኸውልሽ ፍቅርና እሷ የሚካሳካሱት የተሻሻጡትን ነው አይደል እንዴ? እኔ ደግሞ እዚህ ጋር እንደ ባል ማለት ነው እንደ ባል የጋራ ንብረት አይደለም የጋራ ንብረት እስከሆነ ድረስ እኔ በበስተጀርባዬ 30 ሚሊዮን ብር ተብሎ 80 ሚሊዮን ብር ተሸጠ ይባል ፍርድ ቤት እኔ እሷን ስከሳት ፍርድ ቤት አንተ 30 ሚሊዮን ብር ተብሎ 80 ሚሊዮን ብር የመሸጡ ማስረጃ ምንድነው ይባላል። አትከስማ ስለማይመለከት ካትከስም ምክንያቱም አንተ አሳር እንደተባለ ነው እሷንማ ማክሰሳችሁ ምክንያቱም ያለችህ 30 ሚሊዮን ነው ያለችህ ብር ሰጠካለች። ስለዚህ አንተ አለበቃ የሚያገባው ነው አልሰጠችኝም። ለዛ እኮ ነው እኮ አንደኛ የሰጠችህ ቆይሽን ተለቀቀች። እኔ እኮ ገንዘብን ለመቀበል እኮ ስል እኮ ነው እሱን ያገኘሁት። ለመቀበል ስትል እኮ ለአንተ የሰጠችህ 5 ሚሊዮን ሰጠችህ ኢማራት እያለቃል እኔ የሚሰጥ አይደለም 5 ሚሊዮን የኢማራት ኤክስፔንሶች ሁሉ ከፍል ከተሸጠበት ላይ 5 ሚሊዮን አንስታ ሰጠችህ። ዳትሲት እኔ 20 ምናምን ሚሊዮን እውነታው አንተ በምታውቀው እውነታ አይምሮ በሚያውቀው 30 ሚሊዮን ከተሸጠ ልክ 30 ተሸጠን በልና 30 ሚሊዮን ከተሸጠ እናንተ ኤክስፔንስስ ያሉበትን ዕዳዎች ኢማራት ላይ ለመክፈል 5 ሚሊዮን ከሰጠችው ጀሪሚኒ 25 ሚሊዮን አለ። 25 ሚሊዮን ያንተ ብቻ ስንት ነው? 20 ሚሊዮን አካባቢ በምንዛሬው ማለት ነው። ኦኬ 20 ሚሊዮን ከሆነ ከዛ ላይ የሚስት ድርሻ ስንት ነው? ያንተ ድርሻ ስንት ነው ስትከፋፈሉት? እንዴ እሱን እኮ ነው የምነግርሽ እኮ አሁን እኮ አንቺ አላስጨረስሽም። ቁጥጥር አለ እንኳን የቀረክን ለማወቅ ነው። እኔ 20 ሚሊዮን ብር ነው የምፈልገው እኮ ኦኬ ስለዚህ አንተ መክሰስ የምትችለው በ20 ሚሊዮን ነው። ስለ 80 ሚሊዮን አያገባክማ ባለቤቱ ነው የሚከሳት የ80 ሚሊዮን ባለቤት አላስረዳሽ ንብረት ሲሸጥ ማለት ነው አንቺ ከባልሽ በስተጀርባ ንብረት ትሸጫለሽ አይደል? ለምሳሌ መኪና ኖ ሳምባዲ አዝ ኤግዛምፕል ነው ሰጥቶሽ ከሆነ ሰው በስተጀርባ ከባልሽ የሆነ ንብረት ትሸጫለሽ። ለምሳሌ መኪና ይሆንና መኪናው 15 ሚሊዮን ተብሎ አንቺ 10 ሚሊዮን የሰጠሽ አይደል? አንቺ 10 ሚሊዮን የሸጥኩት ብለሽ ትናገራለሽ። ግን መኪና የተሸጠው 15 ሚሊዮን ነው። ከዛ ወንድምሽ ይሁን ፓርትነርሽ በዛ መኪና ባልሽ ይሁን አባትሽ ይሁን ይሄ መኪና 15 ሚሊዮን ብር እንደተሸጠ በኋላ ላይ ሰሙ። ሲሰሙ እንዴት ትደብቂኛለሽ? ወደ ክስ እሄዳለሁ ሲባል ወደ ክስ መሄድ ማንኛችንም ሰዎች ወደ ክስ መሄድ ትችላለሽ። ተብሰል ተበልያለሽ አንተ ወደ ክስ ለመሄድ እኮ ማመን አለብህ። አላመንክማ ብታምን ነበር አንተ አንተ እኮ አላመንክም። እሱ ሸታም እያልከው ነው ብቻውን ሸታም እያልከው ነው። 80 ሚሊዮን መሸጡን አላመንክም። ሳታምን እኔ አይደለሁም እንደ ጠያቂው እኔ እኮ ነኝ ጠያቂው ሀቢባ እኔ እኮ ነኝ እኮ ወረቀት ማስረጃ ስጠኝ እኔ ለራሴ ተደገዋለሁ አልኩት እኮ ነኝ። ለምን ዘበር አይደለም አየስ እኔ ነኝ እኮ ጠያቂው እኔ ነኝ እኮ ማስረጃ መፈልገው ማስረጃ ማስረስታለን አሁን አንድ ይናገር እኮ ለምን እንደማይሰጥክ ይገርካ ልጨርስ እኔ አንድ ነገር ልጨርስ። ምንድነው መሰለሽ እኔ ተበዳይ አይደለም በምንሽ አንቺ አሁን ለምሳሌ ማለት ነው መጠየቅ ትችላለህ ስትይ በምን መጠየቅ እችላለሁ? ሀቢባ ሲነገር ኤቪደንስ ያስፈልግ ኩሽን ኩሉ ነገር እኮ ነው። አትረጋጋም ተረጋጋም አይደለም 80 ሚሊዮን ብታምን ኖሮ ከሱ ጋር ተባባል ትሆናለህ፣ ታግዘዋለህ አቆንዴታ። ስለዚህ ፍሬንድ ነው የምትሆነው በሰላም ያንን ማስረጃዎችን ሰጥካል፣ ተያይዛችሁ አብራችሁ አንተ ምስክር ሆነህ ትከሳላችሁ። አንተ ግን ወስታ ዲፌንደር ሆነ ነው የመጣው። ወስታ እኔ ምናግዘው በይነሳት ሲነገር ልጨርስልካ አመኸው ቢሆን ኖሮ ስላላመንከው ምን አለ 80 ሚሊዮን የለውም ኬት ያመጣል። ማንም አልሰጠም፣ መኪናም አልሰጠም፣ በሩንም አልሰጠም ምናምን ስትል አንድ ሰው እንደማያምን እየነገረኝ ምንድን ነው ይህ ሰው ሊተባበረ የሚመጣው ማስብ አንተ ታዲያ ለምሳሌ ሀቢባ ብቻ አንድ ነገር ልንገርሽ። እኔ አሁን ማለት ነው
እሱን አመኛው ከማመንም አንጻር አልፌ ተርፌ እኮ በወቅቱ በነገረኝ ሰዓት በጣም ደንግጫለሁ። ገብቶሻል አይደል? በጣም ደንግጫለሁ። አሁን እሱ ለምሳሌ እኔም ቪክተም ነው እሱም ቪክተም ነው አይደል? ና ይኸውልህ የሰጠኋት ገንዘብ ይሄ ነው። እኔ ለምሳሌ አንድ ነገር ልንገርሽ፣ ዛሬም ሆነ ነገ ማለት ነው፣ ዛሬም ሆነ ነገ የእሱ አንድ ብር ገንዘብ እንዲቀርበት አልፈልግም። በፈለገኝ ሰዓት ፍርድ ቤትም ይበለው ማንኛውም ቦታ አመጣለታለሁ። በፈለገኝ ሰዓት የምትመሰክር በማንም ነው እኔ በማውቀው ልክ ማለት ነው። ለምሳሌ አሁን እኔ የምመሰክረው ምንድን ነው መሰለህ? ፍርድ አልመሰክርም። እሱ መጥቶ አካውንት ውስጥ የገባበትን ገንዘብ ትራንስፈር ያደረገበትን መኪና ሽጦ ወደ እሷ አካውንት የገባበትን ለእሱ ብዬ ሳይሆን ለራሴ ብዬ ራሱ እመሰክራለሁ። ለምን? እኔም የሀብቱ ተካፋይ ስለማውቅ ለራሴ ብዬ ራሱ ይከፈላል። ለምን? ለእኔ የተነገረኝና የደረሰኝ ድርሻ አንድ ስላልሆነ ማለት ነው። ከፍሻለ ብለሽ ስለዚህ አሁን እኔ እሷን ደግፊ፣ በጣም ግልጽ እንዲሆንልሽ የምፈልገው እሷን ደግፊ። እሷ የኔ ጠላት ናት፣ የኔም እኔም ቪክተም ነው ማለት ነው። ገብቶሻል አይደለም? ምንልሽ ነገር ግን አሁን እኔ እሷና ራሱ ሲጀመር ቀደምም ክሊር ሊነገርሻለሁ አልሰማሽም እንጂ ማለት ነው ያወጣነው ገንዘብ ንብረት ላይ ነው። እዛ ቤት ንብረት ላይ ነው። እቃ የተገዛበት እቃ የወጣበት ነው እንጂ እኔ ፖኬት ላይ ገብቶ አይደለም፣ ኪሴ ላይ ገብቶ እቃ ታለሽ እቃ እሱን እኮ ነው የምነግርሽ እኮ። ታዲያ ቅድም ማለት ነው ሳዋላችሁ የነበረው 6 ወር አንድ ቤት ውስጥ አንቺ ፀጉር ቤት ከፍተሽ የፀጉር ቤቱ እቃ ማለት ነው የፀጉር ቤቱ እቃ ውስጡ ሱቅ ውስጥ ሆኖ ቤቱ ተዘግቶ አንቺ ላወጣሽው እቃ ለገዛሽው ንብረት አትቆረቆርም? ኦፍኮርስ እቆረቆራለሁ። እሷ ቅድም ስታወራ ልናገር የፈለኩት አንቺ ምን ታደረግሽኝ እንጂ ማለት ነው ልናገር የፈለኩት ነገር እኔ የፌስቡክ ተጠቃሚውን ስላለው የእንትን ተጠቃሚ ቶሎ ማብራት አልቻልኩኝም እና ልናገር የነበረው ነገር በህጉ ሀብ ደራይት መጥተው እቃ ና እንሽጥ እንካፈል ኦን ቶፕ ኦፍ ዛት አንቺ አረበኛ ማንበብ የምትችይ ከሆነ እኔ ላኩላቸው ደብዳቤ ላይ ማለት ነው እቃ ራሱ እንካፈል ይላል። የአረበኛ ደብዳቤው ላይ ማለት ነው የፍርድ ቤት ስታምፕ አለው። እሺ የፍርድ ቤት ራሱ ስታምፕ አለው። እቃ ራሱ ተባባላችሁ እኮ አንተ ልትወስደውና ብር ልትሰጣቸው ስለተስማማችሁ እኮ ነው እነሱ ዝም ያሉት። በጣም ጥሩ። ይሄንን ደግሞ ልንገርሽ ማለት ነው 6 ወር አልቆየሁኝም፣ 3 ወር አልቆየሁኝም። እቺን ሀሳብ ለአንቺ ልቋጭልሽ። እሺ ምንድነው መሰለሽ ሀቢባ፣ አንቺ when you do the business ማለት ነው ቢዝነስ ላይ ስትሰሪ ቅድም ብዬሻለሁ ቢዝነስ ላይ ይጋጫል፣ ሰውና ሰው ምንም ይጋጫል። ገብቶሻል አይደለም? ግን ላወጣሽው ነገር ለምሳሌ 100 ብር አውጥተሽ ከሆነ 100 ብሩን ከምታጪ 20 ብር ብታገኝ አይሻልሽም? ይሻላል። ጥሩ በቃ እስኪ አውራም። ስለዚህ አራት እንደዛ ነው መሆን አራት ጋር እሺ ካሁን በመሰረቱ ምናልባት ከደጋሚ መጀመሪያ ሀሳብ ሳሳ አንስተልሳል ዛሬ ያወራው ነገር ነገም ከነገ ወዲያም ካሁን በፊት ያወራሁት አጋራጅ ነው የተቀየረ ሀሳብ የለኝም። አሁን የላኩት ጊዜ ምን ወር ላይ እንደሆነ በረንዴ ምን ወር ላይ እንደሆነ ስንተኛ ወር እንደሆነ መቼ እንደላኩላት ይበረም ማለት መቼ እንዳገኘ ደግሞ የሱንን ፎቶ
ለመግባት ጉጉት ስለነበረኝ ስራውን ለመስራት ምኞት ስለነበረኝ እሺ ብዬ አስገብቻቸው እርስ በርሳችን መጨረሻ ላይ ተጋጨ። ይሄ ኤክስፒሪያንስ ስላለኝ ከእሷ ጋር ሙሉ ገንዘቡ ካልተሰጠ በስተቀር ዘመድ አይደለም የእናትሽ ልጅ ቢሆን በዚሁ ነገር እንዳትስማሚ ያልኳት ስላት በፍጹም በቃ አንገት ይታረዳል። ይሄ መሆን ያለበት ነገር ነው። ዘመድነን ምንም ችግር የለውም አለች። ኧረ እባክሽ ያው አንዳንድ ጊዜ ምንድን ነው በእሷ በኩል ስለመጣና ጫና ማለት በቃ እሷ በቃ መሆን አለበት ስትለኝ እሺ አልኩኝ። ከዛ እሺ አልኩኝ። ፍቃዱ ነው ብላ የሰጠችኝ ስልክ ሌላ ሰው ነው ከኢትዮጵያ ገባሽ? እኔ በየዋህነት ማለት ነው ፍቃዱ ነው ብዬ ከዱባይ ራሱ አወራው ነበረ። ከዛ ለካ የእሷ ሳምበዲ ሳሙፍ ሀር ፍሬንድ ነው ገብቶሻል አይደለ? የሆነ አንድ ጓደኛዋ ነው እንደ ፍቃዱ ነበረ ሲያወራኝ ነበረው እና የሆነ ብር ተከፈለ፣ የሆነ እየተቆራረጠ ነው ገንዘቡ የሚመጣው። እሱን ለሆኑ ነገሮች ምናምን ነገር ተከፋፈለ ምን አለ ማለት ነው። ሶ አሁን እኔ ይኸውልሽ ተመልከቺ ሀቢባ፣ እኔ ዱባይ ነበርኩኝ። ዲሉ ያለቀው ኢትዮጵያ ነው። እየሰማ ከሆነ ፍቃዱ እስከዛ እሱም እኔን አያውቀኝም፣ እኔም እሱን አላውቀውም። ሶ እኔ እሷ ስልክ አላነሳም። ባይዘው የሚገርምሽ ኢትዮጵያ የመጣሁት ማለት ነው እሷ ስልክ አላነሳም ብላኝ ነው። እና እሷ ስልክ አላነሳም ማለችኝና ኢትዮጵያ መጣሁኝ። ከዛ ኢትዮጵያ ስመጣ ያው በቤተሰብም በምንም ትንሽ ነገሮቹ በሽምግልና እንዲያስተባለ እና ቁጭ አለን ማለት ነው። ከዛ ስለ ብር ስለተሸጠው ሬስቶራንት ብዙ ሰው ሊያወራኝ አልፈለገም። ምንድን ነው መጀመሪያ እኔን ማረጋጋት ነው ያዙ። ተረጋጋ ነገሮቹ ሶሉሽን ይዛል፣ ቦታ ይዛል ምናምን እንደዚህ አይነት ነገሮች ውስጥ ገባ። እሺ ብዬ ያው ከዱባይ እዚህ ስለሆነ ዲሉ ያለው እሷም እዚህ ስለሆነች ገንዘቡን ለመቀበልም ይቀለኛል ብዬ እኔ እዚህ ተቀመጥኩኝ ማለት ነው። ሶ ምን ተፈጠረ? 6 ወር የተባለው ነገር 6 ወር በሙሉ እኔ ገንዘቡን እጠብቃለሁኝ። ገብቶሻል አይደለም? ምክንያቱም የሚደርሰኝ ትልቅ ገንዘብ ስለነበረ ሲያልፍ እኔ ለእናትና ለአባቷ ጭምር ፍቃዱን የሚባለውን ሰውዬ አገናኙኝ። እኔ በወንድነት ከእሱ ጋር ጨርሳለሁ፣ ገንዘቤን ይስጠኝ ብዬ ሳወራ ማንም ሰው እሱን ሊያገናኘኝ ፍቃደኛ አይደለም። ከዛ እሷንም አገናኘኝ ብላት በፍጹም ምንድን ነው የሚሰጡት ከቨሬጅ መሰለሽ? ምንድን ነው የሚሰጡት ከቨሬጅ? ትጣላለህ፣ ያልሆነ ሪያክት ታደርግና ሌላ ነገር ውስጥ ትገባለህ ምናምን፣ ወንጀሎች ውስጥ ምናምን እንዲህ አይነት ነገሮች እያደረጉ እኔን ማግባባት ጀመሩ ማለት ነው። እኔ እሺ ብዬ ዝም ብዬ በተወሰነ ሰዓት ያው እስቲ ልረጋጋ ብዬ ነገሮችን መረጋጋት ጀመርኩ ማለት ነው። ግን ተረጋጋው ማለት በስተጀርባ ማጣራቱን አላቆምኩም። ላያቅ ይችላል ፕሮባብሊ ላያቅ ይችላል። እሱ ኢነሰንት ነው፣ ላያቅ ይችላል። ተጎጂ ነው እኮ በእናንተ ተጎጂ ነው። ግን እዚህ ጋር አንድ በጣም ግልጽ መሆን ያለበት ነገር ምንድን ነው መሰለሽ? ቢሳካላቸው እሱም እሷም አሁን ቅድም እኔ ይኸውልሽ ቱ ቢ ኦነስት እሷና እሱ የተፈጠረውን ሀፕን ምናምን ምንም የማውቀው ነገር የለም። በራሴ መንገድ አጣርቼ ሂጄ ደርሼ የደረስኩበት ድምዳሜ አለ። ነገር ግን ማለት ነው አንድ ነገር የማውቀው
ለምን መሰለሽ በወቅቱ እኔ በሰላም ይጠናቀቁ ነበረ። ምንድነው እዚህ ጋር ሰጥቷት፣ ይቅርታ ወንድሜ፣ ሰጥቷት ስትል ሙሉ ገንዘቡን እኮ ሰጥቷታል። ሙሉ የ6 ወር ልፋቱ በእሷ ስም ነው እየገባ ያለው። የት አድርጋው ነው ሰጥቷት የምትለው? እጇ ላይ እኮ ነው። ይሄ ደግሞ ማለት ነው ሀቢባ፣ አንድ ነገር ምን አለ መሰለሽ፣ ለምሳሌ አሁን አውቃለሁ እዛ ሂዶ ስራ እንደጀመረ ምን እንዳለ ምናምን ነገር ማለት ነው። ነገሮችን እሷ ሮል እያደረገ ምን እያደረገ እንደነበረ ማለት ነው። ግን አንድ ነገር አለ። እኔ አሁንም ቢሆን እንደ ሁለቱንም ባገኛቸው የምጠይቃቸው ምን አይነት ዲል ነበር አንተ ከእሷ ጋር ስታደርግ የነበረው? ማለት ገንዘቡ ወደ እሷ ጋር ሲገባ ወይም እዛ ገንዘቡ ላይ በስምካ ዙሬ ልክ ሬስቶራንት ወደ ኢትዮጵያ ሄዳለሁ። 6 ወር በማናጀርነት በነፃ አስለምድሃለሁ አገሩን እስክታቅ እስክትግባባ በደንብ ብለው እሺ ብለው ተስማምተው ለ6 ወር ያህል በስፋ እንትን ኤቲኤም ሰው መጥቶ በካርድ ሲከፍል ኤቲኤሙ ደረሰኙ በእሷ ስም ነው። በካሽ የተሰራው ተሰብስቦ በ2 ቀን በ3 ቀን ባንክ የሚገባው በእሷ አካውንት ነው። እሱ አካውንት ነው ኢማራት ላይ 6 ወር ደርሶ ሂሳብ እንስራ ሲላት ነው ነገር የመጣው። ገባክ? 6 ወር ደርሶ ሂሳብ እንስራና እዳይን 28 ሚሊዮን የቀረብኝን የተስማሙት 78 ሚሊዮን ነበረ። መጀመሪያ 80 ሚሊዮን ተነጋግረው እሷ ጥሩ ሰው ስለሆነች 2 ሚሊዮን ዲስካውንት አድርጋለት 78 ሚሊዮን ተስማምተው በአባቷ አካውንት 18 ሚሊዮን አስገብቶ 65 በሬዎች ተመናቸው 18 ሚሊዮን የሆነ ወደ ዱባይ አስጭኖ ወደ ገንዘብ ተቀይሮ በገንዘብ ሊሰጣት፣ እንዲሁም መኪና ኢትዮጵያ የነበረውን መኪና የ12 ሚሊዮኑ መኪና ተስማምተው እሺ ብላ ከወሰደች በኋላ ፖስት አድርጋ በተለያየ ቦታ አስለቅቀው ዋጋው እንዲወርድ 7.5 ሚሊዮን ተሽጦ የቀረው ኪሳራ በእኔ ይሆናል ግን እንደውም ብለው 12 ሚሊዮን የሚያዘው